ምታወራው አልገባኝም። ቆይ አንተ ያጠፋው ጥፋት አለ እንዴ? ያለውን ነገር ስለ ቤተሰቦቿ፣ ስለ እናቷ፣ ስለ አባቷ እንደምንም ብላ አውጣታት ንገረኛ አላልኩም? ያው ድጋሚ እንደዚህ ያደርጋለሁ ብትል አባቴን ታውቀዋለህ አይደል? ለማንኛውም ለመተባበር ያክል እንደደበደብኩኝ እነግርልሃለሁ። ሁሉንም ነገር አጣራና ንገረኝ። ችግር የለውም ማረታ። እስቲ በደንብ ጠይቄ እነግርሻለሁ። አንተ ብታጠፋ እኔ ምን አድርጋለሁ? ምን እልሃለሁ? እንደዛ ማለት ይቆራል ማለት ማንንም ወንድ አፍቅሬ አላውቅም። ማንንም ወንድ ወድጄ አላውቅም። ያ ክፍል እያለች ዳጣ እናንተ ቤት ነበረች? አዎ በጣም ጥሩ። እሷ ግን ድሬዳዋ ልጅ ነው ያለችው። በጣም ጥሩ። አባቷ ማን ነው? ይኸውልሽ አቢጌል ተብዬው እንግዲህ በስተመጨረሻም ከምሳሌ ልታጣራ ነው ማለት ነው ስለ ዳጣ ጉዳይ። እንግዲህ አስቡት፣ አንቺ አራተኛ ክፍል ሆነች ዳጣ እናንተ ቤት ነበረች እያለች እንግዲህ ዳጣ እንዴት ዳጣ እነ ምሳሌ ቤት ከኖረች ዋሽታናለች ማለት ነው። አባቷ ማን ነው ንገሪኝ ያለች እያፋጠጠቻት ነው። አስቡት። ወይ አቢጌል በቃ ስራዋ በሙሉ በቃ የሚገርም ነው። ግርም ትለኛለች። አቢጌል ግን በቃ አትፈታተም እንዴ ዳጣን? በቃ አንዳንዴ እኮ ላሽ እንኳን አትልም እንዴ? የሆነ ታይም እንኳን እሺ፣ ሌላ አእምሮዋን እኮ ወደ ሌላ ነገር እኮ ማዞር ትችላለች። በቃ አንድና አንድ ናታንና ዳጣ ብቻ እና አባቷ በቃ ሌላ ምንም የለም ነው የምላችሁ። ሌላ የምታስበው ነገር ምንም የለም። ሐሳቧ በሙሉ እነሱን እንዴት አድርግቼ ልጣል፣ እነሱን እንዴት አድርግቼ ላዋርድ ነው። እንግዲህ አባቷንም በዳጣ ስለምጠረጥረው በደንብ ለማጣላት ያልሞከረችው ያልፈነቀለችው ድንጋይ የለም። አስቡት እንግዲህ አባቷ መኪና ውስጥ ካሜራ ሪከርድ አድርግታ ነበር አይደል እንዴ? ይሄ ሁሉ ዳጣና አባቷ የሚያወሩትን ለመስማት ነው። ምናልባት በድብቅ የሚያወሩ ከሆነ አባትና ልጅ እደርስባቸዋለሁ ብላ እንግዲህ ምሳሌን ካገኘቻት በኋላ ደግሞ አስቡት ምሳሌን የፈጠነ የማይሆን ጥያቄ ስለ ዳጣ እውነቱን ለማወቅ። ስለዚህ ምሳሌ ደግሞ ያው እውነቱን አወርታላታለች። ምሳሌ ያወራችላት ወሬ ግን በጣም ከባድ ነው። ለምን ዳጣ ምሳሌ አራተኛ ክፍል እያለች እነሱ ቤት ከነበረችና ምሳሌ ዳጣ የምታውቃት ከሆነ ዳጣ ከድሬዳዋ አይደለም የመጣችው ማለት ነው። አባቷ ሲሳይ አይደለም ማለት ነው። እዚሁ የነበረች ናት። ስለዚህ የሆነ የዋሹን ነገር አለ። አባቴና ዳጣ ዋሽተውናል የሚለውን ትልቅ ጉዳይ ልደርስበት ነው አቢጌል ተብዬው። በጣም ያሳዘነኝ አርጁን ነው። በቃ አንዳንዴ እኮ ፍቅር አታፍቅሩ ወንድ ልጅ በስማም በጣም አሁን አርጁን ተብዬው በቃ አቢጌልን ከልቡ ስለሚወዳት ስለሚያፈቅራት እንግዲህ ዳጣ ትመቸዋለች። ያራዳ ልጅ ናት። በቃ ዳጣን የሆነ ነገር በፈጣጣው ሄዶ እሷን ሞጋት ወይም ደግሞ እሷን የሆነ ነገር ማድረግ አይፈልግም። ግን ነገራት በቃ የሆነ ነገር በቃ አንቺን እንትን እንድጎዳሽ ትፈልጋለች። አቢጌል ትፈልጋለች አንቺን ጉዳት ብላኛለች። በቃ ግን እሷን ደስ እንዲላት እንድታምነኝ እና እንድንገናኝ ከሷ ጋር መገናኘው አንቺን ከሷ ጋር መገናኘት የምችለው አንቺን ከጎዳሽ ስለሆነ ስለዚህ የሆነ ነገር አንቺ በቃ እንትን በይልኝና ምንድነው ፕላስተር ምናምን አድርግተሽ የመታውሽ ወይም የጎዳውሽ አስመስለሽ ቤት ግቢና ከዛ እሷን ላገኛት በዚህ ተባበሪኝ እያላት ነው። እንግዲህ አስቡት በጣም ከባድ ነው። በዚህ ተባበሪኝ አላት። ስለዚህ ይሄ ሁሉ ምንድነው አርጁን በጣም ማፍቀሩ ነው። በቃ ከልቡ ስላፈቀራት ነው። አቢጌል ግን ብዙ ወንድ ይፈልገኛል ትላለች። ይፈልጓታል። አቋም ስላላት አቋም አላት ምናምን በቃ ይፈልጓታል። ስለዚህ በቃ ወንዶች ይፈልጓታል። ግን እነዛ የሚፈልጓት ወንድ ምናልባት እነሱ የሚፈልጓት በሌላ መንገድ ሊሆን ይችላል። ለምን አቢጌል አሁን ላይ ወንዶች እሷን እንደሚፈልጓት ነው እንጂ የምታውቀው እርግጠኛ ነኝ ለቁም ነገር ላይፈልጋት ይችላል። ለምን ቀረብ ብሎ ያ የሚፈልጋት ወንድ አቢጌልን ባህሪዋን ካየ እንዴት ነው ከሷ ጋር የሚኖረው በዚህ ባህሪዋ? ስለዚህ ምናልባት አቋም ምናምን ስላላት ሌላ ነገር እየፈልጓት ሊሆን ይችላል ወንዶቹ። ለዚህ ነው ናታንን ድክም ታደርገዋለች። በቃ እኔ ብዙ ፈላጊ ያለኝ ታውቃለህ፣ እኔ ግን አንተን ነው መወድ ምናምን ትለዋለች። ድክም ነው የምታደርገው። በቃ አረከመችን እኛንም። እንግዲህ አስቡት እኔ ፈላጊ ያለኝ ግን እኔ አንተን ነው መወድ ማለቷ ብዙ ወንድ ስለሚፈልገኝ እኔ አንተን እየወደድኩ አንተ ለምን ዝም ትላለህ ነው። ለምን አትወደኝም ነው በቃ ወሳኙ። እኔ እንደማፈቅር አንተ ምን ማፍቀር አለብህ ማለቷ እኮ ነው በቃ በተዘዋዋሪ ማለት ነው። ስለዚህ ናታን ደግሞ አይወዳትም። በቃ ስለማይወዳት አቢጌል ራሷ ስለወደደችው ብቻ እሱ ሊወዳት አልቻለም። ስለዚህ ክላሽ ያደርጋል እዚህ ጋር እሷ ስለወደደችው ከሱ ጋር መኖር አልቻለችም ማለት ነው። ለዚህ ነው ዳጣን የጠመደቻት። እንግዲህ
የደረጀ ጉዳይስ ደረጀ በጣም አሳዝኖኛል። እንግዲህ ለሚስቱ ለመንገር ፈልጎ የሆነ የደበቃት ነገር እንዳለና ሚስቱ ላይ የሆነ እስከዛሬ ድረስ ያልነገራት የሆነ ሚስጥር እንዳለ ለመናገር ፈልጎ ነበር ለወይዘሮ ማርታ። ግን ያው ዳሩን እያለ ሲነግራት እናም ያው ያን ብነግራት እኔን ትፈታኛለች ወይስ ታበክተኛለች ወይ ደግሞ ጥላኝ ልትሄድ ትችላለች እሷም ትጎዳለች ብሎ ስለሚያስብ ይመስለኛል እንግዲህ ለማጣራት ዳሩ የሚዞረው እንጂ መቼም አይነግራትም። በቃ ፈርቷል። ደረጀ ፈርቷል ነው የምላችሁ እንጂ ደፍሮ ይነግራት ነበር። በቃ ፈርቷል። ለምን ጭራሽ እሷ እንዴት አንተኔ ከልጆች ነጥያ ያለው ያለችው ነው። ለምን አብረን ያደግነው አንተ ሁሉ ነገሬን ለኔ በቃ እያለችው ነው። ስለዚህ ማርታ እውነተኛ ፍቅር ከደረጀ እንዳለባትና ደረጀን በጣም ከራሷ በላይ እርግጠኛ ነኝ ከራሷ በላይ እንደምትወደው ነው የተረዳሁት። በዛ ላይ ደግሞ በጣም የወደደችውና እንደዚህ ልትሆን ያደረጋት ነገር ደግሞ ምናልባት አቢጌል ተብየው የደረጀ ልጅ ካልሆነች ደግሞ ደረጀ ይህን ሳያውቅ ብዙ አመት መኖሩ እሷም ልክ ደረጀ እንደሚጸጽተው በውስጧ የሚጸጽታት ነገር ሊኖር ይችላል። ለዚህ ይሆናል እንግዲህ እስከ መጨረሻው ሳትናገር የሚስጥር አርግታ ይዛ በልቧ ግን የደረጀ ማንነት ልጁ ሳይሆን ማሳደጉ እንደ ጸጸት ወይም ደግሞ ለሷ እንደ ትልቅ ከባድ ሸክም ስለመታየው ስለዚህ መቼም ቢሆን እሱን እንትን ማለት አትፈልግም። መቼም ቢሆን እሱን ማጣት አትፈልግም። እሱን መጉዳት አትፈልግም። ለዚህ ነው እሱን መናገር ማትፈልገው የራሷን ሚስጥር ይመስለኛል። ስለዚህ እሱም የራሱ ሚስጥር አለበት። ለሷ እንዴት ብሎ ይንገራት ለመናገር ፈልጎም በቃ ግራ ገባው። ግን እስቲ እህት ወንድሞቼ ደረጀ አሁን ላይ በዳጣ ጉዳይ በተለይ ምን ማድረግ አለበት? ለማርታ መናገር አለበት ወይስ የለበትም? ይሄን ጉዳይ በቃ ዳጣ ልጁ እንደሆነች ከዚህ በኋላ በጣም እንደቀል ዝም ብሎ የሆነ ቀን ልጁ እንደሆነች ራሱ ሳይነግራት ከሌላ ሰው ብትሰማ ወይ ከሰራተኛዋ ከሰላም ተደብቃ ስታወራ ወይ የሆነ ነገር ሰምታ ብታረጋግጥ ብትደርስበት ደረጀ ምን ይውጠዋል ነው የምላችሁ። ለምን ደረጀ የሚፈልገው ራሱ ለማርታ መናገር፣ ግን ለማርታ ለመናገር ደግሞ ድፍረቱን አጣ። እንዴት ብሎ ይንገራት? ግን ቢነግራትና ቢቀለው ይሻላል ብዬ ነው የማስበው። ለምን ሂደቱ በቃ በቀናት በሄደ ቁጥር ጭራሽ ነገሩ እየከበደና ያንን ነገር ሰው እንዳያውቅብኝ እያለ ሌላ ችግር ሊፈጥር ይችላል። አንዱ ላይ አንድ ችግር እየፈጠረ ሌላ ነገር ሊመጣበት ይችላል። ጭራሽ ቢናገር ግን ነገሩ ፈረሰ ማለት ነው። በቃ ድብልቅልቁ ይወጣል፣ ይፈርሳል። በቃ አቢጌልም ጥርጣሬዋ ማርፋ ትቀመጣለች። እህቷ ናት፣ ምንም አታመጣም። አለቀ። እንደው እህቷ ናት ዳጣ። በቃ አቢጌል ባባት እህቷ ናት። ስለዚህ አርፋ ትቀመጣለች አቢጌል። ለምን ይሄ ጥርጣሬዋ አሁን ላይ አቢጌል ዳጣን እንዲህ ቂልቂቷ ስር የተከታተለች እሷን ለማጥቃት የምትሞክረው አንደኛ ጥርጣሬዋ የደረጀ ልጅ ነው፣ የአባቴ ልጅ ናት፣ እየደበቀን ነው ብላ ስለምታስብ አእምሯ ነው። ሁለተኛ ናታን ስለወደዳት ነው። ስለዚህ እኔ ያለው እንዴት ዳጣን ይወዳታል ብላ ስለምታስብ ለዚህ እኮ ነው። ስለዚህ በቃ አቢጌል አበደች ማለት ነው። አስቡት። አቢጌል ገና ለገና ዳጣ ሳትመጣ በፊት ከናታን ጋር በቃ አሪፍ ነገር ነበራት። በቃ አሰምጠዋለሁ ናታንን ወደፊት አግብቼው እኖራለሁ ብላ የምታስበው ሰው እንግዲህ ዳጣን አፍቅሮ ቁጭ ሲልባት አስቡት። በሷ ቦታ ብትሆኑ ታብዳለች። በዛ ላይ ደግሞ ነጨሪ ባህሪ ነው ያላት አቢጌል። ኖርማል ባህሪዋ አይመችም። በዚህ ባህሪዋ ላይ ደግሞ ሲደመር አስቡት። ይሄ ክፋቷ በቃ ከባድ ነው። ዳጣ እንደውም በቃ በጣም ምስኪን ስለሆነች ነውና የሆነ የዋ ነገር ምናምን ስለሆነች ነው ነገሮችን ቀለል አድርጋ መታይ ስለሆነች ነው እንጂ የሆነች ዳጣም ከእንደሷ ሙጢ ብትሆን አስባችሁታል? ሲያስቡት አቢጌልና ዳጣ ሙጢ ባህሪ ቢኖራት ሁለቱ በቃ ደረጀ አንድ ቀን አንድ ቤት አያድሩም ነው የምላችሁ። የፈጠነ ዳጣን ይዟት ነው የሚወጣው ወይ ደግሞ እዛ ቤት አያሳድጋትም፣ እዛ ቤት እንድትኖርም አያረጋትም። በቃ ዳጣ የዋ ምስኪን ስለሆነች ነው። በቃ እንኳን ለአቢጌል ለወይዘሮ ማርታ ራሱ ስታያት የዳጣን ባህሪ በጣም የምትወደድ ልጅ ናት። በቃ ምንም ክፋት የለባትም፣ ደስ የምትል ልጅ ናት ብላ ደስ ያላት ራሱ ወይዘሮ ማርታ በቃ የዳጣን ባህሪ አይታ ነው እንጂ በቃ ፈተነቻት። ወይዘሮ ማርታ በራሷ መንገድ ዳጣን ፈተነች። ለምን እቺ ማናት ከልጆቼ ጋር የምትኖረው ልጅ ማናት ባህሪዋ ምንድነው የሚለውን በደንብ አየቻ። ስታያት በቃ ምንም የለባትም፣ የዋ ነገር ሞኝ ናት። በቃ ሌላ ነገር የለባትም። በቃ እንዲህ ስታያት ወደደቻት ወይዘሮ ማርታ። ስለዚህ አቢጌል ደግሞ ዳጣን ለማባረር ያልሞከረችው ጉድጓድ የለም፣ ያልቆፈረችው ነገር የለም። ግን በእናቷ በኩልም በአባቷ በኩልም ምንም ሊሳካላት ስላልቻለ በራሷ መንገድ እንግዲህ ለማጣራት ሙከራ እያደረገች ነው ማለት ነው። እንግዲህ አሁን ላይ ምሳሌን ጠይቃታለች። በቃ ምሳሌ እውነቱን ትነግራታለች። ግን ምሳሌ ስለ ዳጣ አባት የምታውቀው ነገር የለም። ግን ያው አራተኛ ክፍል እያለች ምሳሌ ዳጣ እነሱ ቤት ካለች የሆነ ፍንጭ ደረሰችበት ማለት ነው። አቢጌል ምንድነው የደረሰችው?
በቃ አቢጌል ያኔ ድሬዳዋ እንዳልነበረች ዳጣ እዚሁ እንደነበረች ትደርሳለች አወቀች ማለት ነው። ይሄ ሚስጥር ደግሞ እንደፈረደባት ለወይዘሮ ማርታ በራ ሄዳ ትናገራለች። አስቡት። ስለዚህ ምን ልላችሁ ነው? በጣም ከባድ ነው። በጣም ከባድ ነው። እንደ ቀልድ የሚታይ ነገር አይደለም ልላችሁ ነው። እዚህ ጋር አቢጌል እንደ ቀልድ የምታጣራው ነገር በጣም ከባድ ነው። ሌላው ነገር የናታን በፍቅር መውደቅ። ናታን ሊሞት ነው። በቃ ዳጣን አፍቅሯታል ሳታስበው። ዳጣም ስለ ፍቅር ማታውቀው ዳጣ በቃ ወንድ ልጅ እንደተናገረችው እኔ ለፍቅር ቀርብ ያላቅም ኖርማል በወንድምነት ውጪ ብላለች። አሁን ላይ ናታ በፍቅር ጠብ አደረጋት። በቃ ዳጣም ሳታስበው ፎንቃ ውስጥ ገባች። ሁለቱ እንግዲህ በድብቅ ሮማንቲክ ጀምረዋል። አቢጌል እስከመቼ እነሱን ተከታትላ ትችላለች? እስከመቼስ አይደክማትም? እኔ እኮ ያሰለቻል የአቢጌል ክትትል ራሱ። አንዴ አባቷን፣ አንዴ ዳጣን፣ አንዴ ናታንን፣ አንዴ ሰላም ሰራተኛዋን፣ እናቷን ብቻ ነው የቀራት እኮ በቃ አስቡት። እዛ ቤት ውስጥ አቢጌል ማትከታተለው ሰው አለ? የለም። ማን አለ? ሁሉንም እንዳለ ትከታተላለች። እኔ እኮ ግርም የሚለኝ ምንድነው ነው ተከታትላ ቆይ ምን ልታደርግ ነው? በቃ ለማበጣበጥ ቤቱን ያሰበችው ነገር ይሳካልኛል አይሳካልኝም ብላ ስለምታስብ ለዚህ ነው። ስለዚህ ደግሞ ያሰበችው ነገር እውነት መሆን አለበት ብላ ስለምታስብ ያን ማጣራት ትፈልጋለች። ሙከራ ብታደርግም ባይሳካም እንዴት ለምን ሊሆን እንደዚህ ሊሆን ይችላል ብላ ቆይ ልክ አይደለም ማለት ነው ብላ ስትራቴጂዋን ነው የምትቀይረው። እንግዲህ ዳጣና ናታን ይመቻቸው። በቃ ወላይ ፎንቃውት ናቸው፣ ፍቅር ላይ ናቸው። ግን ደረጀና ወይዘሮ ማርታ አላወቁባቸውም። በጣም ጥንቃቄ ይፈልጋል። አሁን ናታን ያው መናገር ይችላል። ወይዘሮ ማርታ ባይዘው በቃ እኔ ዳጣን ወድጃታለሁ፣ በቃ እኔ ዳጣን ወደፊት አግብቼ ነው መኖር የምፈልገው ካለ ወይዘሮ ማርታ ምንም አትልም። በቃ ልቧ ቢናደድም ምን ትላለች? ምንም። ደረጀም ቢሆን ዳጣ ልጁ ናት፣ ምንም አይልም። ተው ብሎ እነሱ ማቋረጥ አይችልም። ከተዋደዱ ምን አማራጭ አለው? ምንም። እንግዲህ ለናታን አባት ይደውላል ደረጀ። ያው ልጄ እንግዲህ ብሎ ሚስጥር ያወጣል። ልጄ ለልጄ ሊለው ነው። በቃ ምን ይባላል እንግዲህ። ደረጀም ዳጣ ልጁ ናት። ስለዚህ አሁን ላይ ግን ይሄ ሁሉ ሚስጥር ስለሚሆን አሁን ላይ ናታንና ዳጣን በጣም ጥንቃቄ ያስፈልጋቸዋል ብዬ አስባለሁ። ለምን ግንኙነታቸውን በጣም በጥንቃቄ ቢያደርጉት ነው ብላችሁ። ለምን እንደሆነ ታውቃላችሁ? አስቡት። አሁን ላይ ደረጀ ገና ዳጣ ልጁ እንደሆነች አልተናገረም። ስለዚህ ናታንም ይሄን ሚስጥር አያውቅም ገና። ደስ ነው የሚለው ወደፊት የደረጀ ልጅ መሆኗ ቢናደድም ደስ ነው የሚለው። እንዴት አልነገርሽኝም እስካሁን ቢላትም ግን ምን ልላችሁ ነው ደረጀ ቅድሚያን ነገር ሳይናገር ዳጣን ሌላ ናታን ፍቅር ውስጥ ገብታ የሆነ ችግር ውስጥ ከምትገባ ደረጀ ቢያፍረጠረጠው ቅድሚያ አሪፍ ነው። ከዛ የልብ ልብ ይሰማቸዋል፣ እንደፈለጉ መሆን ይችላሉ። በቃ ምን አማራጭ አለ? ምንም። ግን ደረጀ ሳይናገር ጭራሽ የነሱ ፍቅር መሰማትና ሰው እነሱ ላይ ፎከስ ሲያደርግ ደረጀ ቀኑ ይረዝምለታል። ላውራ አላውራ የሚለው በዛ ላይ ረሰዋል። በቃ ወደ እነሱ ፎከስ ይደረጋል ማለት ነው። እንግዲህ አቢጌል አሁን ላይ አርጁን እንግዲህ ይመቸው። በቃ ዳጣን ዝም ብሎ በቃ ነገራት እውነቱን። አቢጌል እኮ አትፈልገውም ሲጀመር፣ አርጁን ላይ ሙድ እያያዘችበት ነው። ግን እንደ አርጁን አይነት አፍቃሪ ወንድ ካላችሁ በጣም ማየት በቃ ከዚህ ድራማ ትማራላችሁ። ለምን ምንም በቃ አላ እውነተኛ ፍቅር የሌለባት ሴት ለራሷ መጠቀሚያ እንደምታደርግ አሁን ለምሳሌ አርጁንን በቃ እንግዲህ ቀጥቅጧታል እኮ ስትሰድበው መቷታል። አርጁን አቢጌልን እንዳልነበር ነው ያደረጋት። ግን ስለምታውቀው ጉልበት አለው ብላ ስለምታስብ ምንድነው ያሰበችው? እንግዲህ ዳጣን ቀጥቅጥልኝ ጎዛት ትለዋለች፣ ግደልልኝም ትለዋለች ነገ። አሁን ናታንና ዳጣን ሲሳሳሙ ብታይ አቢጌል ድጋሚ እንደውም ካልገደልካት ዳጣን ግደልልኝ ነው የምትለው። አቢጌል አሁን ላይ ምን እንደምታደርግ አታውቅም። የምታደርገው ነገር በሙሉ እልህ ላይ ስለሆነች አሁን ላይ ምንድነው የሚባለው? ይሄ እልህ ውስጥ ናት። በቃ ከዳጣ ጋር ፉክክር ላይ ስለሆነች የምታደርገው ነገር ነገ ምን ያመጣል፣ ነገ ምን ችግር ያመጣል ቤተሰባችን ላይ፣ እኔ ላይስ ነገ ትልቅ ከባድ ጸጸት ቢመጣብኝስ እንዴት ነው መቋቋም የምችለው የሚለውን አታስብም። ዝም ብላ በቃ ያሰበችው ነገር አድርግ ነው የምትለው። ስለዚህ ለአቢጌል ራሱ በጣም ከባድ ነው ብዬ አስባለሁ። ደረጀም እንግዲህ ለወይዘሮ ማርታ መናገር ፈርቷል፣ እየተንበጫበጨ ነው። ለሰላም ዳጣ ልጇ እንደሆነች አልነገራትም፣ ወይ ደግሞ ለዳጣም ሰላም ልጇ እንደሆነች አልነገረም። ለሁለቱ እንኳን በሚስጥር ቢነግራቸው አሪፍ ነው። እንዳላወቁ ሆኖ ይተሳሰባሉ እናትና ልጅ። የሆነ ብቻ ማድረግ ያለበት አዲስ ነገር አለ ብዬ አስባለሁ። ደረጀ ወይ ለሰላም ዳጣ ልጇ እንደሆነች ተናግሮ ማሳረፍ አለበት ከመጨቀጨቀው፣ ወይ ደግሞ ለዳጣ ሰላም እናቷ እንደሆነች ተናግሮ ማሳረፍ አለበት። ሁለቱም ተናግሮ ግን ያው
እንዳይተዋወቁ ማድረግ ይችላሉ። ወይ ደግሞ ከሁለት አንዱ ለአንዷ መንገር በቃ ወይ ለእናትየው ልጇ እንደሆነች ቢያንስ እናት በጣም ስለምታስብ ይሻላል። ልጅ ጠፋች ብላ ስለምታስብ ለሰላም ቢነግራት በቃ ሰላም ትረጋጋለች። ዳጣ ልጇ መሆኗን ስታውቅ ደግሞ ይበልጥ ዳጣን ትጠብቃታለች ብዬ አስባለሁ። እስቲ እናንተስ ምንድነው የሚሰማችሁ እህት ወንድሞቼ? ደረጀ ለወይዘሮ ማርታ መናገር አለበት ወይስ የለበትም? ወይስ ስለ ዳጣ ለእናቷ ለሰላም መናገር አለበት ወይስ የለበትም? ዝም ማለቱ አሪፍ ነው ልክ ነው አሁን አካሄዱ ወይስ ልክ አይደለም የሚለውን ሀሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።